ተባርከን አሜን ተባርከን ኪዳነ ምሕረት ተባርከን አሜን ልጆችህ ትበለን እቅፍ ድቅፍ ታርገን ከበጀቀን በመንጃና አቁመን እንዳለን ድንግል ተባርከን ተባርከን አሜን ተባርከን በዛሬም በሥጋ ታርሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። አባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ውድ መንፈሳዊ ልጆቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደየሰዓቱ አቆጣጠር ያላችሁበት ቦታ የእግዚአብሔር ቸርነት አይለያችሁ። እንኳን ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለቅድስት ኪዳነ ምሕረት ለእናታችን ለድንግል ማርያም ዓመታዊ በዓል እንኳን በሰላም በፍቅር አደረሳችሁ። በዚህች ቀን እናታችን ድንግል ማርያም የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን በመላው ዓለም ያሉ ኦርቶዶክሳውያን እመቤታችንን ያከብራሉ። በዛሬው ዕለት ደግሞ እመቤታችን ከልጇ ከወዳጅዋ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን የተቀበለችበት ታላቅ በዓል ነውና እንኳን አደረሳችሁ ብያለሁ። በዛሬው ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለች ይለናል። ወይም የተቀበለችበት ዕለት ነው። ለዚህ ነው ኪዳነ ምሕረት ስንል የምሕረት ቃል ኪዳን የተቀበለችበት ስሟ ነው። የቃል ኪዳን ስሟ ነው። ኦርቶዶክሳውያን እንኳን ደስ አላችሁ፣ እንኳን አደረሳችሁ። እኔና እናንተ የድንግል ማርያም ልጆች ነንና እኔና እናንተ እናታችን ድንግል ማርያም እናታችን ናትና እነሆ እናታችሁ ተብላም ተሰጠናለችና። ስለዚህ ድንግል ማርያምን የያዘ ክርስቲያን መንግስተ ሰማያት ይገባል። ድንግል ማርያምን የያዘ ክርስቲያን መንግስቱን ይወርሳል። ድንግል ማርያምን የያዘ ክርስቲያን በዚህ ዓለም ያለውን በዚህ በምድር ላይ ያለውን ፈተና ሁሉ ያልፋል፣ ያሸንፋል። በማን? በድንግል ማርያም እናትነት ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት የካቲት 16 ቀን ለዘጸውዐ ስመኪ ወለዘገብረ ተስካረኪ ምህር ለኪ ስምሽን የጠራ ተስካረሽን ያደረገ በስምሽ የተቸገረውን የረዳ የተራበውን ያበላ የተጠማውን ያጠጣ በአንቺ ስም ቀዝቃዛ ውሃ ያጠጣውን እኔ መንግስተ ሰማያት አስገባዋለሁ ብሏታል ድንግል ማርያምን። እንግዲህ እመቤታችን እኔና እናንተን ወደ መንግስተ ሰማያት እየመራች የምታስገባን እናት በቀደመ ልመናዋ ነው።
መርህ ለመንግስተ ሰማያት ይላታል። አባ ጊዮርጊስ ዘጋስጫ እመቤታችንን ሲገልጻት መርህ ለመንግስተ ሰማያት፣ ወደ መንግስተ ሰማያት እየመራች የምታስገባ እናት ድንግል ማርያም ናት። ኦርቶዶክሳውያን ስለዚህ ደስ ይበላችሁ። ለምን እኔና እናንተ የድንግል ማርያም ልጆች ነን። እሷ ደግሞ እናታችን ናት። እናት ትሁን ተብሎ ለዮሐንስ ሲሰጥ እኮ ለዮሐንስ ብቻ አይደለም ለእኛም ጭምር ነው የተሰጠች። እንግዲህ እመቤታችን የከበረች እመቤታችን ልጅዋ ንጹሕ ስጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ስራ ፈጽሞ ስለኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ ቀኝ ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዛሙርቱ ወይም በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር ይላል። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንዳስጠበቀው ማለት ነው። እነሆ ልጅሽ ሲላት እነሆ ልጆችሽ ብሎ እኛን ሁሉ ሰጥቶናል። እነሆ እናትህ ሲል ደግሞ ለዮሐንስ ብቻ አይደለም፣ እነሆ እናታችሁ ብሎ እግዚአብሔር ለኛ ሰጥቶናል። ኦርቶዶክሳውያን እንግዲህ ከዚያን ጊዜ ጀምራ እመቤታችን ድንግል ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይኸውም ቦታው ጎልጎታ ነው ይለናል ቅዱስ መጽሐፍ። ጎልጎታ ነው ይለናል። አይሁድም ባዩት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት ይላል። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆቹም አያዩዋትም፣ የልጅዋ ጌትነት መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ያደርግላታል። እንግዲህ መላእክት እመቤታችንን ያገለግሏታል። ኦርቶዶክሳውያን ዛሬ ዘመን በወለደው ጊዜ ባመጣው ሃይማኖት በሚያልፍ ገንዘብ በሚጠፋ ገንዘብ እያላችሁ ከእመቤታችን ፍቅር አትለዩ። ዛሬ መናፍቃን፣ ዛሬ ከሃዲያን ለምን ይመስሏችኋል እመቤታችን አምርረው የሚጠሏት እንዴ? አባ ጊዮርጊስ ዘጋስጫ ምን ይላል? ድንግል ሆይ ይላል አንቺን ሰይጣን አምርሮ ይጠላሻል ይላታል። ለምን ያልከኝ እንደሆነ ካለ ሰውን ዲያብሎስ አሳስቶ ወደ ሲኦል ለማውረድ ሲፈልግ እሷ ደግሞ ጠጋ ትልና ፈጥና ትደርስና ልጄ ሆይ ማርልኝ ትላለች። በስሜ መልካም ስራ ሰርቷል፣ ዘክሯል፣ ቤተ መቅደሴን አሰርቷል፣ የተራበውን አብልቷል፣ የተጠማውን አጠጥቷል፣ የተቸገረውን ረድቷል ትላለች። ማን? ድንግል ማርያም። ለዚህ እኮ ነው እመቤታችን እየነጠቀች ወደ ሲኦል የሚወስደውን ነፍሳት ከዲያብሎስ እጅ እየነጠቀች ወደ መንግስተ ሰማያት ወደ ገነት ስለምታስገባበት ዲያብሎስ አንቺን አምርሮ ይጠላሻል ይላታል። ለዚህ ነው ዛሬ በሰው ልጆች በመናፍቃኑ በከሃዲያኑ ላይ ሰይጣን እያደረ እመቤታችንን እንዲጠሉ ያደርጋቸዋል። ኦርቶዶክሳውያን ያለ እመቤታችን መንግስተ ሰማያት መግባት አይቻልም እንዴ? ወትቀውም ንግሥት በየማነከ ይላታል እኮ ቅዱስ ዳዊት መዝሙረኛ ዳዊት በመዝሙር 44 ቁጥር 9 ላይ ንግሥቲቱ በቀኝ ተቀምጣለች አላት፣ ወርቀ ዘቦ ለብሳ ተጎናጽፋ። ስለዚህ ከክርስቶስ ቀኝ ያለች ድንግል ማርያም ናት። ስለዚህ መንግስተ ሰማያት መግባት የሚቻለው በድንግል ማርያም በኩል ነው። ገነት መግባት የሚቻለው በድንግል ማርያም ነው። እንዴ ድንግል ማርያምን ሳይዙ እንዴ ገነት መንግስተ ሰማያት መግባት አይቻልም። ስለዚህ መርህ ለመንግስተ ሰማያት ይላታል። ስለዚህ እመቤታችን መላእክት የሚያገለግሏት እናት እኮ ናት። እግዚአብሔር ከፍጡራን በላይ ያከበራት እናት እኮ ናት። ዛሬ በዘመኑ የተነሱ መናፍቃን ከሃዲያን እመቤታችን አታስፈልግም ይላሉ። እግዚአብሔር አምላክ ልቦና ይስጣቸው። እመቤታችንን ሳይዙ መንግስቱን መውረስ አይቻልም። አይደለም በወዲያኛው ዓለም በዚህኛው ዓለም ስኬት እንድታገኙ ከፈለጋችሁ እመቤታችንን በተግባር መውደድ፣ በስሟ መልካም ስራ መስራት፣ በስሟ ቤተ መቅደሷን ማነጽ ያስፈልጋል። እንዴ ከአሳር ወደ ክብር ተመለስን ስንል እኮ በድንግል ማርያም ነው። ያ የተዘጋው ገነት ተከፈተ ስንል እኮ በድንግል ማርያም ነው። እንዴ ከሲኦል ወደ ገነት ገባን ስንል እኮ በድንግል ማርያም ነው። ወደ ቀደመ ክብራችን ተመለስን ስንል እኮ በድንግል ማርያም ነው። ዳግማዊት ሔዋን የተባለችው ድንግል ማርያም፣ ያ የተዘጋው ገነት ዳግማዊት ሔዋን በተባለችው በድንግል ማርያም ተከፈተ ይለናል። ኦርቶዶክሳውያን መላእክትም ያገለግሏት ነበር ነው የሚለን።
ያገለግሏታል። ከዚህም በኋላ መላእክት ወደ ሰማይ ያሳረጓትና የጻድቃንን ማደሪያዎችን አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያች ዕለት በአካለ ነፍስ ያሉ አባቶችን ሁሉ አንቺን ከስጋችን ስጋ ከአጽማችን አጽም ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው